ገብቶሻል። ከአንድም ሁለቴ ማይሆን ቦታ ይዛችኋለች፣ ማይሆን ቦታ ደርሳችኋለች። እናንተ እንደፈለገ የት ነው ማይሆን ቦታ? የት ነው ተያዘ? ቤቱ መገኘትም አልነበረብሽ። እየነገርንሽ አንቺና አብርሃም ከሩታ ህይወት ለመጫወት ከፈለጋችሁ ንገሩ። አብርሽም አንቺም ማለት ነው። ይሄን ያህል እጃችሁን ስትቀረስሩብኝ እሺ ብዬ ተቀብዬ እኔም ማርቆስም ባለንበት ሩታና አብርሃምን አስታረቅናቸው። ግን የዛን ቀን አብርሃም ምንድነው የሆነው? በቃ እኔ ምክንያት አለመሆኔን የቤቱን ገበና የቤቱን ነገር ያውቃል። በቃ ሰማንሽ። አሁን ለአንዴና ለመጨረሻ ጊዜ ከህይወት ትወጫለሽ አትወጪ? ሌላ ችግር ነው የማታፈልጊው? ምንድነው ሌላ ችግር የምታመጡብኝ? አልገባኝም። አይ ሌላ ነገር እንድናደርግ ለምን ትገፋፊኝ? የምታደርጉኝ ነገር የለም። የምናደርገውን ነገር እናሳይሻለን። የምትሰሩትን ነገር እኮ እያየሁኝ ነው። የምትዙቱብኝ መዛትም እያየሁኝ ነው። ራሴን ስለማቅ ነው። ገባ? ከዚህ መጥቼ ምንም እንደማታደርጉኝ እርግጠኛ ነኝ። ገባ? ማድረግ ካለብኝ ብዙ ነገር አደርጋለሁ። ሴት ስለሆንሽ ነው። ብዙ ነገር አደርጋለሁ። ትሰማኛለህ ቢኒያም? ትሰማኛለህ አትበይኝ። ስሚኝ፣ ከህይወታቸው ውጪ እዚህ ላይ ስህተት እየሰራሽ ነው። ከነሱ ውጪ አለቀ። ማትወጪ ግን ከሆነ ማለት ነው እድሜ ልክሽ የምትጸጸችበት ነገር ላይ ነው ምገብ ጀመረ። ይኸውላችሁ ሁለታችሁንም የማከብራችሁ በአብርሃም በኩል ስለማውቃችሁ ነው። ከዛ ባለፈ ደግሞ አንዴ ለሰሚኛለሽ ስነ ስርዓትን ያዝ እኮ ስነ ስርዓት አናግሪ። እጅን አውርድልኝ። ወደዛ ምንም አታመጪ። እጅን አውርድልኝ። ባላወርድስ እኮ እጅን አውርድልኝ። ባላወርድስ ስነ ስርዓትን ያዝ። ያማል እንደ ልቀቀኝ ወደዛ። ከዛ ባለፈ በአብርሃም ስለማውቅ ነው ያከበርኩ። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን አለንላችሁ። ሰላም በላችሁ ፈረንጁ። ሰላም ቤተሰቦች እንዴት ናችሁ? እንግዲህ ዛሬ ከቢኒያም ጋር መተና ያው አንዳንድ ነገር ለማውራት የመጣ ነውና ያው እኛ ነገሮችን ለማስተካከል ነው። አሁንም ማይሆን ጣጣ ውስጥ እየገባን ያለ ነውና እኛ አሁንም ቢሆን ምንም ነገር ቢፈጠር ነገሮችን ከማስተካከል ወደ ኋላ አንልምና እስቲ ይተወራችሁ ነገር ካለ ያው እንግዲህ ቤተሰብ ቀደም ብሎ በለቀቁት ቪዲዮ ኤርሜላን ለማግኘት ያለችበት ድረስ ሂጄ ነበር። በሰዓቱ እዛ ቦታ ላይ እሷ አልነበረችም። ለምን በዚህ ልክ ከአብርሽ ህይወት ለምን እንደማትርቅ ግራ ነው የገባኝ። እኛ ነገሮችን ለማስተካከል በሄድንበት ልክ እሷ ግን ነገሮችን ይባዝ እያባላሸች ነገሮች በስነ ስርዓት እንዳይሄዱ እያደረገች ነውና ዛሬም ኤርሜላን ለማግኘት የመጣ ነው። ከናቤልም ስልክ ተቀብለን ኤርሜላን ደውለን ዛሬ ቀጥረናታል ማለት ነው። እሷን በሀሳቡ ተስማምታ እሺ ብላን እየመጣች ነውና ለአንዴና ለመጨረሻ ጊዜ እኔ እሷንም ማናገር እፈልጋለሁ። ለምን ብትሉ እስከ ዛሬ እሷንም አግኝቼ አናግሬያት አላቅም፣ አውርቻትም አላቅም እና ለአንዴና ለመጨረሻ ጊዜ ከአብርሽና ህይወት በቃ መውጣት አለባት ብዬ ነው የማስበው። የህፃን ጨዋታ እያደረገ ነው። ህይወት ነው፣ ልጅ አለ እና በዚህ መሀል ደግሞ ኤርሜላ የምታደርገው ነገር ልክ እንዳልሆነ አስረግጠን ልንነግራት እንፈልጋለን። እዚህ ጋር እኔ ለመጣላት ወይ የሆነ ነገር ለማድረግ አልመጣሁም። በስነ ስርዓት ሀሳቤን ግልጽ አድርጌ ለኤርሜላ ልናገራት ነው የመጣሁት እና ያው ፈረንጁም ታውቃለህ ከዚህ በፊት እኔ ብዙ ነገር ነግሬያለሁ። ከአብርሽና ከሩታ ህይወት ኤርሜላ ከወጣች አሁንም ደግሜ እናገራለሁ፣ አብርሽና ሩታ ይታረቃሉ። የጥላቸው መሰረት እሷ ናት። ጓደኛዬ ኖርማል ጀስት ጓደኛ እንደዚህ አይደለም። ጀስት ጓደኛ መሆን ደስታው ያስደስታታል። ለአብርሽና የሩታ መታረቅ ያስደስታት ነበር። እሷ ሌላ ነገር ሀሳብ ተልኮ ባይኖራት ማለት ነው አይደል ፈረንጁ? ልክ ነው። ያው እኛም በተረጋጋ ነገር ነው ማውራት እንፈልገው። እሷን ግርግር ምናምን እንዲፈጠር አንፈልግም። እሷ ጋር ሴት ልጅ ነች፣ በጸብ አናወራትም። እንግዲህ እሷን እኛ ሀሳባችን ቀስ ብለን ለማውራት ነው። በቃ ያለው ነገር ከነሱ ህይወት መውጣት አለብሽ። በቃ ምንም እዛ ላይ እሷ መግባት ካለባት ወይም ደግሞ ከአብርሽ ጋር መሆን ከፈለገች ሩታና አብርሽ ከታረቁ በኋላ መምጣት ትችላለች። እኛ ከእሷ ጋር ምንም ጠላትነት የለብንም፣ ምንም ጥላቻ የለብንም እና ያው ጊዜው አይደለም እሷ የመጣችበት ሰዓቱ ጊዜው ስላልሆነ ነው። አሁንም ቢሆን እሷ ልንናገራት ወይም የማይሆን ስሜት ያለ እንደዛ ነውና አሁንም ቢሆን ጊዜው አይደለም። እሷ ስትመጣ በቃ ያለው ነገር ማውራት እንፈልጋለን። ጠርተናል እና አብዛኞቻችሁ ደግሞ ምን አገባችሁ በአብርሽና በሩታ ህይወት ለምትሉት ጓደኛችን ነው፣ ወንድማችን ነው። ጓደኛ ከስህተቱ መመለስ አለበት። ጓደኛ ሲያጠፋ ካልታረመ፣ የጓደኛው ስህተት ካልተናገረ ጓደኝነት የቱ ጋር ነው ብዬ አላስብም። አንድ ሰው በደስታው ጊዜ መገኘት ሆይ ማለት ጓደኝነት አያስብልም እና በዚህ ሰዓት ደግሞ አብርሃም ስህተቱን ባላወቀበት ሰዓት ስተተኛ ነው ብሎ መናገር የጓደኝነትም አላፍትና ነው ብዬ ነው ማስበው እና ኤርሜላም ያልገባት እስከዛሬ ነው። ሁሉም ሰው እዚህ ጋር መጥቶ የሚጮው የአብርሽና የሩታ ደስታ ስለሚፈልግ ነው እና እሷ በዚህ ልክ ነገሮችን ለምን እንዳልተገናዘበች፣ ለምን እንዳላወቀች፣ ለምን ግልጽ እንዳልሆነላት አላውቅም።
መረዳት ፈልጋ እንዳልሆነ ግልጽ ነው። ነገሮችን እያወቀች ነው እየተከራከረች ያለችው፣ እያወቀች ነው ነገሮችን እያበላሸች ያለችውና እዚህ ጋር እኔ አሁን ክፉ ወሬ ላወራ ክፉ ቃላት ልናገራት አይደለም። በስነ ስርዓት የምታደርገው ነገር ስህተት መሆኑን ብቻ ልነግራት ነው። ዛሬም ነገም ኤርሜላ ከህይወታቸው ከወጣች እኔ በ100% እናገራለሁ አብርሽና ሩታ ይታረቃሉ እና ከዚህ በፊትም ያው ስሜታዊ ሆኜ ላደረኩን ነገር አንዳንድ ሰዎችም ቤተሰብም ልክ እንዳልሰራው ነግረውኛልና በሰዓቱ ስሜታዊ ሆኜ እንጂ ያደረኩን ነገር ልክ ሆኖ አይደለም። ግን አንዳንድ ሰዎች ስትሆኑ ስሜታዊ ስትሆኑ ብዙ ነገር ታደርጋላችሁ። እንኳን በር መገንጠል ይቅርና ከሰው ራሱ ነፍስ የሚያጠፋ ብዙ ሰዎች አሉ ስሜታዊ ተነሳስተውና በሰዓቱ እኔም ስሜታዊ ስለነበርኩኝ አንዳንድ ስህተት ሰርቻለሁና ምናልባት በዛ ለተቀየማችሁኝ ሰዎችም በጣም ይቅርታ። ብዙ ሰዎችም ውስጥ ላይ እየጻፋችሁ ላይ ነበር ቢኒ ለምን ታደርጋለህ ወንጀል እኮ ነው እያላችሁ ስለነበር ማለት ነውና ትክክል ናችሁ። በጣም ይቅርታ ማድረግ አልነበረብኝም። ግን ያው ስሜታዊ ስትሆኑ አንዳንድ ነገሮችን ለማስተካከል ስትሉ ብዙ ነገር ታደርጋላችሁ። እኛ ሽማግሌዎች ሰብስበን አብርሽና ሩታ ለማስታረቅ ይሄርንበት ባለን ልክ አብርሽ ወደዚህ ሲመጣ ድጋሚ እሱን ተከትላ ለምን እንደመጣች እኔ አላውቅም፣ ግልጽም አልሆነልኝም እና ይህንንም ጥያቄ በስነ ስርዓት እንድትመልስልኝ ይፈልጋለሁ። ብዙ ያልተመለሱልኝ ጥያቄዎች አሉ። አቤልንም ብሩክንም ፈረንጁንም ጠይቂያቸው ያልመለሱልኝ ጥያቄዎች በእርግጠኝነት እሷ ትመልስልኛለች ብዬ አስባለሁ። ለምን ብትሉ በቃ ለአንዴና ለመጨረሻ ጊዜ እሷን ማናገር ነው ፈልገው ድጋሚ ማግኘትም ማውራትም ስለማልፈልግ ለአንዴና ለመጨረሻ ጊዜ ግን እሷን በስነ ስርዓት ማውራት ፈልጋለሁ። በጣም ስለተሰማኝ ነው ፈረንጁ እንደዚህ እያወራሁ ያለሁት ስሜታዊ ስለሆንኩኝ ነው እንጂ እንደዚህ ተናጋሪ ሰው አይደለሁም፣ እንደዚህ ማወራ ልጅ አይደለሁም። ግን አንዳንድ ሰዎች እንድታወሩ እንድትናገሩ ይገፋፏቸዋልና ለዛም ጭምር ብዬ ነው ማስበው። አይ ልክ ነህ። ምንም ብትናገር እኔ እንደዚህ ስተት ነው ምናምን ብዬ አልናገርም። ምክንያቱም ያደረገችው ነገር ትክክል አይደለም። እዚህ የመምጣቷ ሚስጥር ምንም ሊገባኝ አልቻለም። አብርሽም ምን አስቦ እንደሆነ ይዟት እንደመጣ አላቅም። ግን ደግሞ ይህንን ነገር ቀጥታ ከሷ ብንሰማው ይሻላል። ምክንያቱም እኛ ራሳችን ግራ ተጋብተን ኦዲየንሶቻችንን ግራ ከምናጋባ ቀጥታ እሷ መታ ብንጠይቃት ይሻላል ብዬ አስባለሁ። እኔ እንደራሴ ብቻ እኔ ሰላም እንዲፈጠር ነው ሁሉ ነገር እያደረግን ያለነው። እኛ ጸበኞች ወይም ደግሞ ቲቪተኞች ሆነን አይደለም። በቀደም የሰራው ነገርና ስለኔ ምንም ከሷ ጋር ምንም አይነት ጥላቻ የለኝም። እንድታውቁት ፈልገው ነገር ግን የመጣችበት ቦታ የመጣችበት ሰዓት ብቻ ትክክል መስሎ ስላልታየን ብቻ እኔ ብቻ ያው ሰው ራሷን መታለች። እኔ እዚህ ጋር ነገሮችን በተረጋጋ መንፈስ ነው ማውራት ፈልገው፣ ሌላ ነገር እንዲፈጠር አልፈልግም። ሰላም ነው። ደህና ናችሁ? አለን እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። በመጀመሪያ አክብረሽን ስለመጣች ደውለንልሽ በጣም ደስ ብሎኛል። ከአንድም ሁለቴ እኔንም ፈረንጁም አንቺን ማናገር ፈልገን አላገኘንም፣ ነገሮች አልተስተካከሉልንም እና ለአንዴና ለመጨረሻ ጊዜ ልናወራሽ እንፈልጋለን። እዚህ ጋር መጨቃጨቅ መጫወጫው አንፈልግም። ትላልቅ ሰዎች ነን፣ በንግግር እንግባባለን ብዬ አስባለሁ እና መቼም የአብርሽን ደስታ ያስደስትሻል ብዬ አስባለሁ። ለሱም ጭንቀት ካለበት ችግር ለማውጣት ነው የመጣሁት ብለሽኛል ቪዲዮ ላይ ምናምን አይቻለሁ እና በጣም ደስ ይላል። እኛም ጓደኛችን ካለበት ጭንቀት ለማውጣት ስለሞከርሽ በጣም እናመሰግናለን። ያም ሆኖ ሳለ ግን አንዳንድ ስህተቶች እያየን ነው፣ መደረግ የሌለበት ነገሮች ስታደርጊ እያየን ነው እና እንደ ጓደኛም ተሰምቶን ልናናግርሽ ነው የመጣ ነው። በዚህ ልክ አብርሽ ህይወት ምን ፈልገሽ እንደሆነ አላቅም፣ ምንም አስበሽ እንደሆነ አላቅም። ግን ደግሞ እንድትነግሪ የሚፈልገው በዚህ ልክ አብርሽ ህይወት መውጣት ለምን እንዳልፈለግሽ ብቻ ንገሪ። ተደዋውላችሁ ነው አይደወላችሁልኝ? ከሁለታችሁም አንድ ላይ አንድ ሀሳብ ኑሯችሁ ነው የመጣችሁት። ስለዚህ ያው ቢኒ ያወራው ነገር ነው አንተ ጋርም ሀሳብ ያለው አይደል? ትክክል። ያው ከሱ ጋር ለምን መለያየት እንደከበደሽ ማወቅ ይፈልጋል። ሌላ ሀሳብ አለሽ? እኛ ማናውቀው ሀሳብ አብርሽ ማያውቀው ሀሳብ ካለሽ ፊት ለፊት በግልጽ መነጋገር ስለምንፈልግ ነው ዛሬ ተጠቅመሽ። እሺ ያው እኔ በመጀመሪያ ዝም ብዬ እንደሰማችሁ የእናንተም ጥያቄ እዚህ መለስላችሁ ከፈለጋችሁ በመጀመሪያ እንድንደማመጥ
እፈልጋለሁ ማለት እኔ በምናገር ሰዓት እኔ የምናገረውን ነገር የሆነ እንድታካብሉት ምናምን አልፈልግም። እና ደግሞ ይሄ ለእኔ አዲስ ጥያቄ አይደለም። ከሌላ ሰውም ከብዙ ከኦዲየንስም ከአንዳንድ ሰዎች የሚመጣብኝ ጥያቄ ነው። እኔ ደግሞ አብርሃምን በንጹህ ልብ ከመቅረብ ውጭ ኖርማል ደግሞ ሴትና ወንድ ኖርማል ጓደኛሞች አሉ ለሱ ከመውደድ እሱን ለሱ ጥሩ ስሜት ለሱ ጥሩ ነገር ከማንጸባረቅ ውጭ ያደረኩት ምንም መጥፎ ነገር የለም። በዚህ ልክ እኔም ከሱ ለመግፋት ያሰባችሁበትን ነገር ባላቅም አንዳንዴ ያው የምታዩት ነገር በእርግጥ ለእንደዚህ አይነት ነገር ሊጋብዛችሁ ይችላል፣ እንደ ጓደኛ የምታስቡለት አይነት ከሆነ ማለት ነው። ግን ደግሞ ዛሬ ላይ ከህፃን ጋር አይደለም የተቀራረብኩት። አብርሃም ትልቅ ሰው ነው፣ ራሱን የሚችል ሰው ነው። ጓደኛው ነን። ይሄን ነገር አስበናል ካላችሁ ወይም ደግሞ ከሩታ ያለው ነገር ማስተካከል ከፈለጋችሁ እኔም ከአንድም ሶስቴ የእሱን ደስታ ስለምፈልግ ከኔ ጋር ሆኖ የእሱን ደስታ ስለምፈልግ ከኔ ጋር ሆኖ ሩታ እንደዛ እየሰደበችኝ ሩታ እንደዛ እየተናገረችኝ በአጠቃላይ ሩታ ጥሩ ነገር ባታሳየኝም እኔ የሩታ ስድብ ወይም ደግሞ ከጎን ላይ ልክ እንደናንተ የሚመጣውን ሀሳብ ሳይሆን የምቀበለው የአብርሃምን ስሜት ለመረዳት ነው እየሞከርኩ ያለሁት ልክ እንደማንኛውም ጓደኛው ማለት ነው። ስለዚህ ይህን ሀሳብ ልታነሱ ስትመጡ በመጀመሪያ ሄርሜላ ጋር ያለውን ነገር ምንድን ነው ማለት ያለባችሁ እንጂ ሁሉም ሰው ስለተንጫጫ ወይም ደግሞ ግማሹ ተቀብሎ ግማሹ ስላልተቀበለው አይደለም። በእርግጥ እንደምታዩት ሊሆን ይችላል። ከዛ ባለፈ ደግሞ የአብርሃምና የሩታ ህይወት እኔ ከመምጣቴ በፊት ነው አይደል የተበላሸው ህይወታቸው። ከዛ በመሀል ምናልባት ሊያስተካክሉ እየሞከሩ ሊሆን ይችላል ምናምን እንደማንኛውም ኦዲየንስ መጣሁኝ። ከዛ በኋላ አጋጣሚዎች እንድንቀራረብ አደረገ። ከዛ ጥሩ ጊዜ ማሳለፍ ጀመርን። ኖርማል ነው፣ ትዳር እንዳለው አውቃለሁ። ግን ደግሞ ምናልባት የምናደርገው ነገሮች ሊረብሻችሁ ይችላል። ግን ልክ ሄርሜላ ስትመጣ የትዳራቸው መፋታት የትዳራቸው መንስኤ ከኔ በፊት የነበረውን ማነች መቅዲ መምጣቷን ከዛ በፊት ጋሺ ከሩታ ጋር የነበረውን ነገር ረስታችሁ የትዳሩ ፍቺ ዋና ሄርሜላ ማድረጋችሁ ልክ ነው ብዬ አላስብም። እሺ ላቋርጥሽና እያንዳንዱ ያወራሽውን ሀሳብ ትክክል ነው። እኛ የትዳራችሁ መፋታት ምክንያት አንቺ ነሽ እያልን ሳይሆን ዛሬ ላይ እየጣሉት ያሉት ባንቺ ምክንያት ነው እያልንሽ ነው። ገብቶሻል? ትላንት ለተፈጠረው ነገር አልፏል። ተጣልተን ከብዙ ሰዎች ተጨቃጭቀን ጋሽን ከቡታጀራ ድረስ አዲስ አበባ ድረስ የወሰድኩት እኔ ነበር። ገብቶሻል? ነገሮችን ለማስተካከል ማለት ነው። ነገሮች አልተስተካከሉም፣ በዛው እየተባባሱ ሄዱ። አንቺ መጣሽ ድጋሚ ተባባሱ ነው እያልንሽ ያለሽ። እዚህ ጋር አሁን መንስኤው አንቺ ሳትሆኚ አሁን ላይ እየተፈጠረ ላለው ነገር ተጠያቂ ግን አንቺ ነሽ። አንቺ ማትክጂው ገብቶሻል? ሩታ አንቺ መምጣት ካልወደደችው እኮ አንዳንዴ ሰው እየወደድን እንድርካለን። ገብቶሻል? አንቺ የሩታ ደስታ የምትፈልጊ ከሆነ ሩታን ደግሞ ከአብርሽ ጋር እንድትሆኚ አትፈልጉ። ይህን ደግሞ ጠንቀሽ ታውቂያለሽ። እዚህ ጋር መነጋገር መጫወጫው ካልፈለግን ግልጽ ነገር ነው። አንቺን ከአብርሽ ጋር ሩታ ማየት አትፈልግ። ይህን ትክጃለሽ። ምናልባት እኮ ሁኔታውን ስላልተረዳች ሊሆን ይችላል። እሷም እኮ ቁጭ ብላ እንዴት ነው ልፈርድባት ምናምን አይደለም። ግን ደግሞ እኔ እዚች ጋር ከጎኔ ሰው አልነበረኝም፣ ጓደኛ አልነበረኝም። አብርሃምን ቀረብኩት። ከዛ ባለፈ ታውቃላችሁ ገና ስጀምርም ገና ስመጣም ገና ብዙ አብርሃምን ሳልግባባውም ለአብርሃም ጥሩ ስሜት እንዳለኝና ከዚህ በፊት ጓደኛ እንደሌለኝ አይሰይድ ምንም አጠገቢ ላይ በቃ ኖርማል ጓደኛ እንኳን ቅርብ ሰው እንደሌለኝ በቃ ብቸኛ መሆኔን ታውቃላችሁ። ከዛ አቤልን ብሩክን ምናምን ሳገኝ በቃ የሆነ ጓደኛ ሳገኝ ጥሩ ስሜት ተሰምቶኝ ነው አብርሃምን የሚቀርቡት። ከዛ የዋህነቱ ብዙ ነገሩ ሊይዘኝ ቻለ። ከዛ ባለፈ ደግሞ እሱ ትዳሩን ያውቃል ከናንተ በላይ ከሩታ ጋር የሚያለያየውን ነገር ከናንተ በላይ ያውቃል አይደል? ያ ማለት እንዴት ነው እውነት እኔ የኔ መምጣት ብቻ ነው የትዳራቸው ፍቺ ብላችሁ የምታስቡት? እንደገና ደግሞ እኔ መጣሁበት ነገርና እነሱ የሚፋቱበት ነገር አንድ ነው። ከዛ ባለፈ ደግሞ እውነትም እኔ ከህይወታቸው ከአንድም ሁለት ወጥቼ ለማስታረቅ ሞክሬ የሁለቱ ነገር እውነት ታርቀው እየቀጠሉ ነበረ ማለት አብርሃም ብቻ ነው ሳገኘው በቃ ልክ እኔ ላይ ነው የጣታችሁን እንትን እያላችሁ ያላችሁት። ግን ደግሞ እኔ ከዚህች ጋር እንደዚህ እየተሰደብኩኝ በቃ ኦልሬዲ 75% እየተሰደብኩኝ አብርሃምን ለመርዳት የምሞክረው ቢያንስ ጓደኞቹ ናችሁ፣ ወንድ ጓደኞቹ ናችሁ። የሱን ስሜት እንድትረዱት አልሞከራችሁ። ቢያንስ ውስጥ ላይ ያለውን ነገር ልትረዱት አልቻላችሁ። ሄርሜላ የምታወሪ ነገር እኮ እንዳለ ልክ አይደለም። ገብቶሻል? ምንም የእውነት አይደለም የምታወሪው። እንዴ ነገርኩሽ እኮ ይሄ ልጅ ባለ ትዳር ነው፣ 80ውን አልቀደደም። ገብቶሻል? እያንዳንዱ የምታደርጊው ነገር በህግም ያስጠይቃል። ሩታ ልክሰስ ብትል እያንዳንዱን ነገር ያስቀጣል።
ምን አድርገን ገብቶሻል። ከአንድም ሁለቴ ማይሆን ቦታ ይዛችኋለች፣ ማይሆን ቦታ ድርሳችኋለች። እናንተ እንደፈለገ የት ነው ማይሆን ቦታ? የት ነው ተያዘ? ቤቱ መገኘትም አልነበረብሽ። ገብቶሻል። እዛ ጋር ታሞ አንቺ ምግብ የማብላት ብቃትም ስልጣንም የለሽም። ገብቶሻል። ከጓደኞቹ ጋር ተሰብስበሽ እንትን ማንም እብድም ባዳም የሚያደርገው ነገር ሄርሜላ፣ እነሱ የተጣሉበት ሰዓት ላይ አንቺ መገኘት የለብሽም። በቃ እሷ እኔ እና እሷ እኮ አንድ አይደለንም አይደል እንዴ? ምን ማለት እኔ ሄጄ እሱ ታሞ ያደረኩት ነገር ጥሩ ነገር ምግብ መርዣ አላበላሁት። መርዘሽም አታቢው በቃ ባለቤቱ አለች እኮ። እኛ አሁንም ቢሆን ለሱ ምን አንስሶ አይደለም። እኛ ያለን ታጠቀቁ ጓደኞቹ እና ቤላሉ በቃ በቂ ነው። ሩታ ካልወደደችሽ በቃ አልወደደችሽ፣ ምንም ማድረግ አይቻልም። ጊዜው አይደለም። እኛ ካንቺ ጋር ምንም አይነት ጥላቻም ምንም ነገር የለብንም። ግን ደግሞ ጊዜው አይደለም። በቃ የመጣሽበት ሰዓት ስህተት ነው። ገባሽ አይደለ? እነሱ አንድ ላይ ከሆኑ በኋላ መብትሽ ነው። እነሱ የራሳቸው ፍቃድ ነው። አብርሃም ልጁ ካቀፈ በኋላ ሩታ በጃጅ ካቀፈች በኋላ አንድ ላይ ከተገናኙ በኋላ መምጣት ያለሽ ይሄ የእነሱ ፍቃድ ነው። ገባሽ አይደለ? አሁን ግን ሰዓቱ አይደለም፣ ጊዜው አይደለም። በቃ እኛ እያልንሽ ያለነው ያንን ነው። ስለዛ እኛ አሁንም ቢሆን እንደ እህት እየመከርንሽ ነው ያለነው። የገባሽበት ነገር መጥፎ ነገር ውስጥ ነው እየገባሽ ያለሽ። ስለዛ ከአብርሽ ጋር ያለሽ ነገር አቁሚ። እኛ ካንቺ ምንም ጥላቻ የለም። ገባሽ አይደለ? ግን እየመጣሽ ያለሽው ነገር እያለፍሽው ያለ ገደብ አለ። በቃ በጣም ገደብ እያለፍሽ ነው። ገባሽ አይደለ? ይሄን በቃ ሩታ ካልወደደችሽ እኮ አልወደደችሽም ነው። ምንም ማድረግ አይቻልም። በቃ እንዴ ጊዜው አይደለም። በቃ ሚስቱ ካልወደደችሽ እኮ ምንም ማድረግ አትችይም። መጀመሪያ ሴት ልጅ ነች። እንደውም መቀራረብ የነበረብሽ ከሷ ጋር እንጂ ከሱ ጋር አይደለም። ገባሽ? እየሰራሽው ያለው ነገር በቃ ትክክል አይደለም እስከ መጨረሻው ድረስ ማለት ነው። ጊዜው ማረለም ትክክልም አይደለም። አጋጣሚ ሆኖ የመጣሁት በአብርሃም በኩል ሆነ። ለምሩታን ጓደኛ ላደረኳትም ምናምን ልል አልችልም። አጋጣሚ ሆኖ በአብርሃም በኩል መጣሁኝ። እየቀረብኩት ስመጣ ጥሩ ፊሊንግ ሆነኝ። በቃ አብረን በቃ ኖርማል ጓደኛ ያደረኩት አለቀ። ከዛ ባለፈ ደግሞ ከአብርሃም በላይ ማለት ነው። አንተም ስለ አብርሃም እንደዚህ በዚህ ልክ ልትናገረኝ አትችልም። ምን አደረጋችሁለት? አሁን ዛሬ ላይ የሆነ ነገር ብጥብጥ ሲፈጠር ምናምን መታችሁ ከማንጋጋት ውጪ ለአብርሃም እውነት የምታስቡ ከሆነ እንደዚህ ነው ነገሮችን ለመፍታት የምትሞክሩ። እያንዳንዱን ነገር እነግርሻለሁ። ለአብርሃም ያደረኩት ነገር ማለት ነው። እያንዳንዱን ነገር እነግርሻለሁ። እኔ ለአብርሃም ይሄን አድርጌያለሁ አልልም እንጂ ማለት ነው። አንቺ ትናንት መተሽ ነው ነገሮችን ጭራሽ የረበሽው እንጂ ጭራሽ ብቃቱም የለሽም። እኔን መተሽ ለአብርሃም ምን አድርጋለኝ ማለት ነው። አውቃለሁ የልጅነት ጓደኛው እንደሆንክ ምናምን ሁሉን ነገር አውቃለሁ። ግን ደግሞ እያልኩ ያለሁት በተጣላችሁበት ሰዓት ምን አደረጋችሁለት? የሱን ስሜት ለመረዳት አንዳችሁም አልነበራችሁ። እኛ ማለት ነው ሄርሜላ ስሚኝ፣ የበጠበጥሽው አንቺ ነሽ። ገባሽ አይደለ? እኛ ተይው አናስተካክል። ግን ደግሞ ከኛ በላይ የበጠበጥሽው አንቺ ነሽ። እኔ ምን በማድረግ ነው የበጠበጥኩት? በቃ ለምን አስፈላጊ ሰው አይደለሽም ከአብርሽ ህይወት። በቃ አለቀ። ሲጀመር ቆይ አንዴ ከትልቅ ሰው ጋር አብርሃም ማለት ትልቅ ሰው ነው አይደለም? እሺ ለሱ ህይወት እንደምጎዳ ከናንተ በላይ እናንተን ከምቀርባችሁ በላይ እሱ ነው የምቀርበው። ስለዚህ እሱ ነው አይደል እንዴ ለህይወቱ ሊያሳስበው የሚገባው። እሺ ወይ ንገሩን፣ ግልጹ ነው። አንቺም አብርሃምም እሱም ስለሚያቀኝ ነው በህይወታቸው እንዳልገባሁኝ ስለሚያቅ ነው። ገባ ዝም ሊለኝ የቻለው በዚህ ልክ። እሺ አንድ ጥያቄ እኔም ዝም ያልኩት እሱ አንድ ጥያቄ ልጠይቅሽ ደግሞ አንድ ያስጨርሳኝ። መጀመሪያ እንደማመጥ ብያለሁ። ከዛ ባለፈ ደግሞ እናንተ ምን አገባችሁ ማለት እያየሁ የነበራት ሄርሜላ ቤት ሄዳለሁ ምናምን ብለህ ኦሬዲ አሁን አግኝተኛል። ማድረግ የምትፈልገውን ነገር ማድረግ ትችላለህ። በሰዓቱ አለመኖሩ ጠቅመሻል። እኔ በዛ ሰዓት እንኳን ሴት ልጅ በዛ ልክ ነው መተክ ቤት አፍርሰክ ምናምን ስለገባህ ነው ሄርሜላ ሰው የላት። እኔ ነገርኩሽ በዛ ሰዓት አለመኖርሽ ጠቅመሽ እንደዚህ አይነት ነገር ልታደርግ አትችልም። በሰው ጉዳይ በዚህ ልክ እንደዚህ በር እንትን ብለህ ሰብረህ ምናምን ነገር ልትገባ አትችልም። ከዛ ባለፈ ደግሞ እኔን የምትሉኝ ነገር ሄዳችሁ ለአብርሃም ማለት ትችላላችሁ። የሚሰጣችሁ ምን እንዳደረግሽው እኛ አናውቅም። እያንዳንዱ የሚመልስልን መልስ ማለት ነው ትክክለኛ አይደለም። እኛ የምናውቀው አብርሃም አሁን ላይ የለም። ስለዚህ እናንተ ትክክል ያኖራችሁት ማለት ነው። አብርሃም የምናውቀው አብርሃም አሁን ላይ የለም። ምን እንዳደረግሽው እኛ የምናውቀው ገብቶሻል። እየነገርንሽ አንቺና አብርሃም ከሩታ ህይወት ለመጫወት ከፈለጋችሁ ንገሩ። አብርሽም አንቺም ማለት ነው የሩታ ህይወት ላይ የመጫወት እቅድ ከያዛችሁ ንገሩ። እርግጠኛ ሆነ አታወራ ወይስ ለሩታ እርግጠኛ ሆነ አታወራ? ምን ብዬ ነው ከአብርሃም ጋር የተጫወታችሁ? ሩታ ላይ ምንድነው የምታወራው ነገር? ስነ ስርዓት ያለው ነገር በስነ ስርዓት ነው እየነገርኩሽ ያለው። ይኸውልሽ አንቺ ለመጨቃጨቅ ምናምን ነው የመጣሽው። ግን ይኸውልሽ ልነግርሽ የምፈልገው ነገር ማለት ነው ሀሳቡ ከነሳችሁት እናንተ ነው። ልነግርሽ እኛ እኮ በተረጋጋ መንፈስ እያወራንሽ ነው። ግን ደግሞ አንቺ ነገር መስመር እያለፋችሁ ነው። በስትክል እኔ ንግግርሽ ሁላ ነገር የሚለው ንግግር ነው እየተናገርሽ ያለሽ። ገባሽ አይደል? እንደዛ በር እንትን ብሎ ያንን ነገር አውቄ ነው እዚህ ጋር የመጣሁት። ገባ ምንም ነገር ንጹህ ሰው ነኝ። በቃ አለቀ። ሰው የሚያየውን ነገር የምታዩትን ነገር ብቻ ሳይሆን መፍረድ ያለባችሁ። ሩታ አልፈለገችሽም፣ አለቀ። አራት ነጥብ። ምን ትፈልጋለች ከዚህ በላይ? ካልፈለገችሽ ምን ትሰሪያለሽ እዛ ቦታ ላይ? ወንድሙ ነኝ ጓደኛው ነኝ።
ጓደኛዬ ደግሞ በተሳሳተበት ሰዓት የመመለስ ኃላፊነት አለብን። ታዲያ ዛሬ ነው ጓደኝነት ከታየ። ይኸውልሽ ቀድሞም ነገሮችን እያስተካከልን ነበር። አንቺ መጣሽ ይባሳበላል። እኔ ከመጣሁ አይ ቲንክ ወር አለፈው አይደል? ብዙ ነገር ሲሆን ብዙ ነገር ሲሰማው የት ነበራችሁ? አብርሃም ምንድነው የተሰማው? ከሩታ መራቁ እኮ ነው መሙ ኤርሜላ እኮ ውጪላችሁ ላይ ታረቁ። በቃ እንደዚህ ሳይስፋፋ እኔ እኮ ከአንድም ሶስት ወጥቻለሁ። እኔ ወጥቼ የተስተካከለ ነገር የለም። ውጪና እኛ እናስተካክለዋለን። አንቺ ከህይወታቸው ወጥሽ እኛ ነገሮችን እናስተካክል። እስከ መፈራረም የደረሱት እኮ በአንቺ ምክንያት ነው። ገባሽ አይደል? አንቺ ከመጣሽ በኋላ ነው የሁሉ ነገር የተፈጠረው እንጂ ያ ነገር ለኛ ቀላል ነበር። የባሰው ነገሩ አንቺ ከመጣሽ በኋላ ነው። ፈረንጁ አሁን አብርሃም እናንተ ጓደኛሞች ናችሁ። ሩታ አለች። ሩታ ጓደኛ ናት አይደል? ስለዚህ የሆነ ነገር አላችሁ ተብሎ ይታሰባል። ሩታና አብርሃም ያላቸው ነገር እያወቅ የሆነ ነገር አላችሁ ብለህ ታስባለህ? ጉንጩን እስከ መሳም ድረስ ይለያል። እኔ የእህትነት ቦታና የጓደኝነት ቦታ ብዙ አይነት ቦታ አለ። እኔ ሩታ እህቴ ነች፣ ገደብ አለን። እኔ እና እሷ ገደብ አለን። ገባሽ አይደል? አንቺ ግን እስከ ችግር የለውም። እኔ ያንን ነገር አልናገረውም፣ ግን ደግሞ በጣም ገደብ አልፋችኋል አንቺና እሱ ማለት ነው። ኤርሜላ ላረጋሽ ይችላል። ገባሽ አይደል? ፈረንጁ ለምን ይጫወታል? ወይ አንዴ ትዳር ላይ ላለ ሰው ግን ከባድ ነው። ላንቺ ቀላል ነው፣ ችግር የለውም። አግብተሽ ስላላገባሽ ላይሰማሽ ይችላል። ለነሱ ግን ከባድ ነገር ነው እያደረግሽ ያለሽው ነገር ማለት ነው እኮ። ይሄ ነገር እኮ አሁን ኖርማል በቃ ስህተት እየሰራሽ ነው። አለቀ። ምንድነው ከሱ የምትፈልጊው? ምንድነው ከሱ የምትፈልጊው? ከአብርሃም የምትፈልጊው ሌላ ነገር አለ? ተናገሪው በግልጽ። ጉዳይ እልል ብላችሁ ህፃን ልጅ አይደለም እኮ ማለት ከሴት ጓደኛ ጋር የሚደረግ ነገር ያደረኩት። ከዛ ባለፈ ለአብርሃም እኔ ጥሩ ነገር ለአብርሃም መልካም ነገር ከማሰብ ውጪ አሁንም ምንም ብትሉኝ እሱን ያስደስተው እንጂ ማደርገው ነገር ነው። ከዛ ባለፈ ደግሞ አንድ ያስጨርሰኝ እሱን ያስደስተዋል ብዬ የማስበው ነገር ከአንድም ሁለቴ ሶስቴ አድርጌያለሁ፣ ግን ደግሞ እንደማያስደስተው ያ ማለት ነገሮች በእኔ እንዳልተበላሹ በስትክክል በግልጽ ከአንድም ሁለቴ ያየሁት ነገር ነው። ምክንያቱም እኔ አብርሃም ሲደሰት ብቻ ነው ማየት የምፈልገው። አየሁት ከአንድም ሁለቴ ሶስቴ። አሁንም መደጋገም አያስፈልግም። ከሩታ ጋር ላስታርቀው ሞከርኩኝ። እውነትም እሱ ደስታው ከሆነ ያ ማለት ነው። ግን ደግሞ በእኔ እንዳልተጣሉ ወይ በሆነ ነገር በቃ እንዴት ነው የሆነን ሰው ምክንያት እያደረጋችሁ ሄርሜላ ምክንያት እያደረጋችሁ ምናምን አይደለም። ከዚህ በፊትም ማርቆስ ባለበት ከህይወታቸው ውጭ ላይ ኦኬ አሰብኩበት። እሺ አልኩኝ። እውነትም እኔ መምጣቴ ከሆነ ይሄን ያህል እጃችሁን ስቀነስሩብኝ እሺ ብዬ ተቀብዬ እኔም ማርቆስም ባለንበት ሩታና አብርሃምን አስታረቅናቸው። ግን የዛን ቀን አብርሃም ምንድነው የሆነው? በቃ እኔ ምክንያት አለመሆኔን የቤቱን ገበና የቤቱን ነገር ያውቃል። ስለዚህ የዛን ቀን ምን አለኝ ማርቆስ፣ በቃ በዚህ ሰዓት ሄርሜላ አንቺ ነሽ ቅርብ ያለሽውና ሄደሽ ቢያንስ ልታናገሪው ሞክሪ። በቃ ከህይወቱ ውጪ ብዬሽ ነበር አይደለም። በቃ ሄርሜላ በቃ ሰማንሽ። አሁን ለአንዴና ለመጨረሻ ጊዜ ከህይወቱ ውጪ አለሽ አትወጪ። ሌላ ችግር ነው የምታፈልጊው? ምንድን ነው ሌላ ችግር የምታመጡብኝ? አልገባኝም። አይ ሌላ ነገር እንድናደርግ ለምን ትገፋፊኝ? የምታደርጉኝ ነገር የለም። የምናደርገው ነገር እናሳይሻለን። የምትሰሩትን ነገር እኮ እያየሁኝ ነው። የምትዙቱብኝ መዛትም እያየሁኝ ነው። ራሴን ስለማቅ ነው። ገባ ከዚህ መጥቼ ምንም እንደማታደርጉኝ እርግጠኛ ነኝ። ገባ ማድረግ ካለብኝ ብዙ ነገር አደርጋለሁ። ሴት ስለሆንሽ ነው። ብዙ ነገር አደርጋለሁ። ትሰማኛለህ ቢኒያም? ትሰማኛለህ? ስሚኝ ከህይወታችሁ ውጪ ሲጀመር በሰውት አንተ የማይመለከትም። ከዛ ባለፈ ሁለታችሁ የምትሰሩትን ነገር እያወኩኝ ነው። ፈረንጁ አንተም ብትሆን የምትረዱበትን ነገር አስተካክሉ። በእነሱ ጉዳይ አንቺ ፊት ለፊት መተን የምናወራሽ ለመጨረሻ ጊዜ ነው። በቃ እዚህ ላይ ስህተት እየሰራሽ ነው። ከነሱ ውጪ አለቀ። ማትወጪ ግን ከሆነ ማለት ነው እድሜ ልክሽ የምትጸጸችበት ነገር ላይ ነው ምገብ ጀመር። ይኸውላችሁ ሁለታችሁንም የማከብራችሁ በአብርሃም በኩል ስለማውቃችሁ ነው እንጂ እናንተ ጋር እንደዚህ ቁጭ ብዬ እንደዚህ በዚህ ልክ የተናገራችሁኝ ዝም የምልበት ምንም ምክንያት የለኝም። ተግባባን። እኛም አብርሃም ፊት ለፊት ስለቆምሽ ነው ኤርሜላ እያናገርንሽ ያለ ነው። ጀመርም እንደዚህ አክብሬ እያናገርኳችሁ ያለው አብርሃም ስላለ ነው። ገባችሁ? በአብርሃም በኩል ስለማውቃችሁ ነው። አንዴ እንደማመጥ ይኸውልሽ እኛም አብርሃም እንጂ አንቺን በጥፊ መጣል ቀላል ነው ለኛ። ገባሽ አይደለ? ለኛ ቀላል ነገር ነው። ሲል ልጅ ነሽ አክብረንሽ እና ለአብርሃም ነው። ስለዛ ካሁን በኋላ እንትንክ በምንድነው በወንድነት ምናምን ልትተማመን አትችልም። ከዛ ባለፈው ቢኒያም ያደረገው ነገር በቂ ነው። ቤት በርቅሶ መግባቱ ምናምን ለኔ ሊያስፈራኝ ይችል ነበር። ጀግና ነው አይደል? ለጀግንነቱ እንድትነግረኝ አልፈልግም። ይሄ ሆነ ወንድነት ኖርማል ነው። ከዛ ባለፈ አንዴ እንደማመጥ አንተም ብትሆን በአብርሃም በኩል ስለማውቃችሁ ነው እንጂ የምንከባበረው። እንደዚህ ቆሜ ማናገራችሁ ምን ልታመጪ ተጭቅጭቃችሁ አያልቅም። ከዛ ባለፈ ደግሞ አንዴ ስነ ስርዓትን ያዝ እኮ ስነ ስርዓት አናግሪ። እጅን አውርድልኝ። ምንም አታመጪ። እጅን አውርድልኝ። ባላወርድስ እኮ እጅን አውርድልኝ። ባላወርድስ ስነ ስርዓትን ያዝ። ያማል እንደ ልቀቀኝ ወደዛ። ኤርሜላ አረፊ። እንደዚህ ጄኒ ዛይ ምናምን አይደለም። ላንቀውላ እችላለሁ። ገገባን። ከዛ ባለፈ በአብርሃም ስለማውቅ ነው ያከበርኩ። ከዛ ባለፈ እጅን አይደለም ላንቀውላ እችላለሁ። ተፈጥፍሻለሁ ኤርሜላ እና ይሄ ለኛ ቀላል ነገር ነው። ቤተሰቦች እኛ ለአብርሽና ለራሷ ሴት ልጅ ስለሆነች አክብረናት እንጂ ለኛ ቀላል ነው። እኛ በምንሄድበት መንገድ እንሄዳለን። ችግር የለውም። ናንች